ቤተሰብ እኔ ማን እንደሚያሳዝነኝ ታውቃላችሁ? ሄርሜላ ዛሬ የተሰራው ቪዲዮ ዛሬ የለቀቁት ቪዲዮ ከስንት ውጣ ውረድና ሽምግልና ብዙ ሰው ተሰብስቦ ለምን ይዋሻል? እውነታውን ዛሬ ፍርጥ አደርገዋለሁ። ምን አይነት ስራ ሄርሜላ ላይ እየተሰራ እንደሆነ ፍቅር ምን አላማ ይዛ እንደመጣች እያንዳንዱ አሁን አፈርጠዋለሁ። በመጀመሪያ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኦኬ ቤተሰብ አንድ እውነት ልንገራችሁ። እናንተ ብዙዎቻችሁ ማን ነው የሩታና የፍቅር ሴራ ነው እያላችሁ ነው አይደለም? እነሱ ይውላችሁ ሩታ እዚህ ቪዲዮ ላይ አልቀርብም ብላቸው ማለት ነው በስንት መከራ ተለምና ለማስተባበያ ያኛው ቪዲዮ ከፍቅር ጋር የወጣባቸውን ቪዲዮ ለመሸፈን ሰው ጀስት አለ አይደለ በቃ ድራማ ነው ምናምን ለማስባል በጥረታቸው የሰሩት ቪዲዮ ነው የዛሬው ቪዲዮ። አንደኛ። ሁለተኛ ነገር ደግሞ ልንገራችሁ፣ ሄርሜላ ከዚህ ህይወት መውጣት አለባት። እውነት ሄርሜላን የምንወዳት ሰዎች፣ የሄርሜላ ወዳጅ የሆንን ሰዎች ሄርሜላ ከዚህ ህይወት እንድትወጣ ማድረግ አለብን። መውጣት አለባት ሄርሜላ። ይሄ ሰውዬ ይሄ ልጅ ለማንም አይሆንም። ታይዘው ለማናቸውም አይጠቅማቸው። ለሄርሜላም አይጠቅማትም፣ ለሩታም አይጠቅማትም። ገባችሁ? እስኪ ካያችሁ እናንተ አሁን የምታስቡት ሩታ ሄርሜላን እንዲተው የተደረገው ፍቅር አብራው መኖር ትፈልጋለች። ፍቅር አብርሽን ትፈልገዋለች። ማንም ጋር ተመካክራ ሳይሆን የራቁት ቪዲዮ ይዛበት ነው የምታስፈራራው። እንደዚህ አብሯት ተኝቶ አብሯት አድሮ አብሯት አድሮ ቪዲዮ ቀርጿለች። በደህና ቀን ማለት ለዩቲዩብ ድራማ ምናምን አይደለም፣ ሪል ቪዲዮ ይዛበታለች። በዛ ቪዲዮ መሰረት እና ስትለው ይመጣል፣ ሂድ ስትለው ይሄዳል። ይሄ ነው ያለው እውነታ። እኛ ግን የሄርሚ ቤተሰቦች ግን ምንድነው ማድረግ ያለብን? ሄርሚ ከዚህ ህይወት መውጣት አለባት። አያስፈልግም። ምን ያደርግላታል? ይሄ ሰውዬ ምን ያደርጋል? ምን ይጠቅማል? ምንም አይጠቅምም እንዴ! ጭራሽ አንተ አትጠግብም እንዴ? ሴት አትጠግብም እንዴ? አይበቃህም እንዴ? በዚህ ልክ ኧረ ይደብራል። ሼም ኦን ዩ ኦኬ፣ ሼም ኦን ዩ አብርሽ። ሲቀጥል ደግሞ ማለት ነው እናንተ የምታስቡት ከሩታ ጋር ተነጋግራ ሄርሜላን እንዲተዋት፣ ሄርሜላ ይሄን ቪዲዮ አይታ ደንግጣ እንዲተው አይደለም፣ ተነጋግሮ አይደለም። ይኸውላችሁ ከባድ ብጥብጥ ከካሜራ ጀርባ ማለት ነው ማርያምን ከባድ ብጥብጥ ነበር። እኔ የነገረኝ ሰው ነግሮኛል። ከባድ ብጥብጥ ሩታ ተለምና ነው ይሄ ቪዲዮ እንዲሰራ የተደረገው። ተለምና ሄርሜላ ራሱ ከዚህ በኋላ ከአንተ ጋር ቪዲዮ አልሰራም ዩቱብም አልፈልግም ብላ ማለት ነው ወደ ዝዋይ ተመልሳ ልትሄድ ተብሎ በስንት መከራ ተለምነው ይሄ ቪዲዮ የተሰራው። እውነቱን ንገሩ። ለምን አስመስላችሁ ቪዲዮ ትሰራላችሁ? ከዛ በተረፈ ደግሞ አንተ ፍቅር የራቁት ቪዲዮ ይዛብቅ እያስፈራራች እንደሆነ ዛሬ ሳይሆን ከዚህ በፊት ራሱ ማለት ነው የሆቴሉ ስም መጥራት ካለብኝ እጠራለሁ። ሆቴሉ ስትገቡ ፎቶ ያነሳችሁ ሰው ላይ ይለቀቅላችኋል። አሁንም አንዱ ነው ልንገርክ፣ አሁንም ቢሆን አንተ ካልፈለግ ፍቅርን እንደማትፈልግ አክት የምታደርገው እነሱ ሲመጡ ነው እንዴ? እነሱ ሲመጡ ነው እንዴ? ፍቅርን ስፔሻሊ የሄርሜላን ልብ በጣም ነው የሰበርከው። በጣም አንተ በጣም ክፉ ሰው ነህ። ቢኮዝ ሄርሜላ ለአንተ ስንት ዋጋ ስትከፍል የነበረች ሴት ናት። ስንት ነገር ስታደርግልህ የነበረች ሴት፣ ማንም አጠገብክ በሌለ ሰዓት ለአንተ የቆመች ሴት ናት። ገባ? ለአንተ የቆመች ሴት ናት። ሶ በዚህ ልክ እሷ ላይ እንደዚህ አይነት ነገር ማድረግ በራሱ በጣም ይደብራል። ሼም ኦኬ፣ ሼም ነው። እና ብዙዎቻችሁ በጣም ሁላችሁ የምታስቡት ምንድነው ላይክ ከሩታ ጋር ተባብራ ምናምን። ሩታ ጭራሽ በተለቀቀው ቪዲዮ ምክንያት ተጣልታ ገባችሁ? ተጣልታ ከባድ ጸብ ተነስቶ እውነቱን እኔ እነግራቸዋለሁ። እኔ እንደውም እነሱ እንዲገባቸው ማለት ነው የቀድሞ ካሜራ ማናችሁ ማን ነበር የሚባለው? አሁን አዲስ ቀይራቸዋል እና አብርሽ ማለት ነው። የቀድሞ ካሜራ ማናችሁ ሁሉ ሽምግልናው ላይ ነበረ። ሶ እምቢ ብላ ሄርሜላ ከዚህ በኋላ እኔ ዩቱብ አልፈልግም፣ ቤተሰቦችን እያሰደብኩ ነው፣ ራሴም ክብሬን እየጣልኩ ነው ስትል ተለምና ለዛሬ ብቻ እስኪ ማስተባበያ እነዚህ ላይ ከእኛን ማለት ነው እነዚህን አፍ ለማዘጊያ ብላችሁ ይሄን ቪዲዮ ሰራችሁ። ኦኬ፣ ከፍቅር ጋር በተደጋጋሚ ተይዘካል፣ እጅ ከፍንጅ ማለት ነው። ስለዚህ ይሄ ነው ያለው ነገር። አሁንም ቢሆን እኛ ነፃ እንድትወጣ የምንፈልገው ሄርሜላ ናት። ሄርሜላ ነፃ ውጪ፣ ሩታም ደግሞ ልጅሽን አሳድጊ። ይሄ ሰውዬ ይቅርብሽ። ለማናችሁም አይጠቅባችሁ፣ እንደውም በሽታ ነው የሚያመጣባችሁ። ምክንያቱም አንድ ወንድ ከአንዷ ሴት ወደ አንዷ ሴት ከአንዷ ሴት ወደ አንዷ ሴት ከዘለለ ብዙ አይነት በሽታዎች አሉ። ቂጥኛ አለ፣ ጨርቅ አለ፣ እከክ አለ፣ ምን አለ ብዙ በሽታዎች አሉ። ሶ እራሳችሁን ለመጠበቅ ለራሳችሁ ሴቶች ማወቅ አለባችሁ። በቃ ይሄ ነው ልላችሁ የምችለው። እኔ የሚሰማኝ ይሄ ነው። እንድጠነክሩ ነው የምንፈልገው። ሄርሜላ የራስሽን ህይወት ነው። አንቺ ቆንጆ ነሽ። ቆንጆ ሸበላ ወንድ ይመጣልሻል።
ይሄ ቢቀር ቢመጣ ምን ያደርግልሻል? ከዚህም ሴት ጋር የሚተኛ ወንድ ምን ያደርግልሻል? ሄርሜላ እና የሄርሜላን ልብ ሰብረሃል። የሄርሜላን ልብ ብቻ አይደለም የሰበርከው፣ የሄርሜላ ወዳጆችንም ልብ ጭምር ነው የሰበርከው። ኦኬ እወቅበት። ስለዚህ ሩታም ልጅሽን አሳድጊ፣ ከዚህ ሰው ጋር እራቂ። በቃ አያስፈልግሽም። አንቺን ለማስጠቆር ነው አሁን እየሰራ ያለው። ሁሌ ሄርሜላና ሩታን ለማስጠቆር ከምትጥር ጥፋትህን አምነህ ጥፋተኛ ነኝ ብለህ እግራቸው ላይ ውደቅ። አንተ አታረገውም። አንተማ እንደዚህ አታረግም። እነሱን ግን እያስለቀስክ እነሱን እያስጠቆርክ አንተ ጥፋት ባጠፋ ቁጥር አሁን ሩታ ናት ከፍቅር ጋር ተገናኝታ ተብሎ ሰው ሩታን ርግጥ እንዲያደርጋል ነው አንተ የፈለገው። እኔ ነቅቼብሃለሁ። አቶ አበጋዝ ተነቅቶብሃል። አንተንማ እንደውም ሁለተኛ ዙር መገረዝ አለብህ። እንደዚህ ግርዝ ካልተደረገ ይሄ ነገር አልፎ የሚቀመጥ አይመስለኝም። ኤንዌይስ ቤተሰብ እኔ ትንሽ ስሜታዊ ሆኜ ስለተናደድኩኝ ነው። ቤተሰቦቼ እወዳችኋለሁ። ጣቴን አያችሁት ርዝመቱ? እኔ እኮ ረጅም ነኝ ቤተሰብ ታውቃላችሁ። ጣቴን ርዝመቱ እጄ ቀጭን ነው፣ ጣቴ ረጅም ነው። ልቁም እንዴ? ቆሜ ላሳያችሁ እንዴ? ቁመቴ ረጅም ነኝ እኔ። በዚህ አጋጣሚ ማለት ነው የምነግራችሁ ነገር ቢኖር ምን እንዳለ ታውቃላችሁ? እኔ በዘሬ አንድ አጭር የለም። የሚገርማችሁ ነገር አንድ አጭርና በዘራችን አጭርና እንትን የለም። በቃ አጭር የለም እኛ ቤት ውስጥ። የሚገርማችሁ ነገር እወዳችኋለሁ ቤተሰብ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ፍትር ለሄርሜ እሺ።